በዊቷ ባህር ዳር ከተማ ውስጥ ነው የሚገኘው የሚሻምሾን በዓል ለማክበር ወሻሙሾ እማማ ወሻሙሾ ይነሱ ወሻሙሾ ይወሳወሱ በመጀመሪያ ዱላ ይዘው ነው የተለበለመው ዱላ ይዘው ሚሻሚሾ እያሉ በር ላይ ይመጣሉ በር ያንኳኳሉ ዱቄት አውጥተን እንሰጣለን ጫው ቅብየ ከዛ ተመልሰው ደግሞ ዱላ ይዘው አይደለም የሚመጡ ድንጋይ ያጋጨን ትንሽ ቅቤ ለወገቤ ትንሽ ቅቤ ለጫው ላምበበረት ልጅ በደረት ይስጥልን ስለሰንበት አሜን ወጣቶች ወንዶች ብቻ እስከ 15 ዓመት እድሜ ያላቸው ተሰባስበው የሚሉት ነው የሃይማኖት አባቶችና ሊቃውንት የሚሻምሾ ትርጉም የተለያየ እንደሆነ ይናገራሉ ሙሻሙሾ የሚለው ዝም ብሎ በልምድ መጥቶ ነው እንጂ ውሻ ነው ሚሻምሾ ማለት ሙሾ ማለት ነው ሚሻሚሾ ተመልካቾቻችን እንኳን ለፋሲካ በዓል በሰላም አደረሳችሁ እንግዲህ ዛሬ በዊቷ ባህር ዳር ከተማ ውስጥ ነው የሚገኘው የሚሻምሾን በዓል ለማክበር በኦርቶዶክስ እምነት ተከታዮች ዘንድ በሰሞነ ፋሲካ የሚከበረው የስቅለት በዓል እንግዲህ ሃይማኖታዊና ባህላዊ የሆነ ክዋኔ ያለው ባህላዊ ክዋኔው ምሻምሾ እየተባለ በተለያየ አካባቢ የተለያየ ስም እየተሰጠው ይከበራል ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ሲል ለከፈለው መስዋዕትነት ማስታወሻ እንዲሆን ምሻምሾ እየተባለ በተለያየ አካባቢ ይከበራል እኔም ደግሞ በባህር ዳር ከተማ ተገኝቼ ምሻምሾ ማለት ምን ማለት ነው ሃይማኖታዊና ባህላዊ የሆነው ክዋኔው ምን ይመስላል ትርጓሜውስ ምንድነው የሚለውን ከሃይማኖት አባቶች ጋርና ከባህል ምሁራን ጋር ቆይታ አደርጋለሁ እንግዲህ ተመልካቾቻችን በያላችሁበት ሆናችሁ ፕሮግራሙን እንድትከታተሉ እጋብዛለሁ በያላችሁበት መልካም በዓል ይሁንላችሁ በሀገራችን በተለይ በሰሜኑ ክፍል ሚሻምሾ የሚባለው የተለመደ ነው ህፃናቱ እንግዲህ ዛሬ ወደ 1984 ዓመት ማለት ነው ጌታ ከተሰቀለ በኢትዮጵያ ቤተክርስቲያን ውስጥ ያሉ ክርስቲያኖች ሚሻምሾ እሜቴ ይነሱ ጉስጉሻውን ይዳብሱ አመልማል ጉሜ አመለመለች ሃይ ጉሜ አመለመለች ዛቅ አርገው ከዶቄቱ ስለ ስቅለቱ እያሉ በየቤቱ እየሄዱ ይለምናሉ ማለት ነው ሚሻምሾ ያው ሽመሉን እንከለበለብነው በኋላ እናሾላለን የሚሾልበት ምክንያቱ ጦሩ ነው ጌታችን ኢየሱስ ክርስቶስ የተወጋበት ጦሩ ስለሆነ ነው ይሄ ደግሞ መሽለምለሙ የነጭ መሆኑ ስጋው መታየቱ እሱ አጥንቱ መታየቱ የተደበደበበት ያንን ለማጠየቅ የሆነ ነው የሽምል ማሮ የሚባለው የራሱ የሆነ ተክል የሚዘጋጅ ነው ከዛ የሚዘጋጅ የራሱ የሆነ በትር ያለው ነው ያ በትር በአመት አንዴ ነው የሚቆረጠው እነዚህ ሲመረጡ ዝም ብሎ የተመረጡ አይደሉም ለኛ እንጨቱ ሲላጥ የደረሰውን መከራ የደረሰውን ግርፋት ሰውነቱ ላይ የደረሰውን ሲያሳይ ሽልማቱ ደግሞ እንግዲህ በአካሉ ላይ የደረሰውን የግርፋቱ ያሳደረውን ጠባሳ ለማሳየት የሚደረግ ነው በዚያ ሂደት ደም መፍሰስ አለ የቆዳ መለላጥ አለ ብሎ መጨረሻ ላይ የህይወት መገበር አለ እነዚህን ታሳቢ ለማድረግ ይሄ በኢትዮጵያውያን በገጠሪቱ በተለይ በጣም ተከብሮ የሚኖር ልጁንን ስናደርገው የነበረ ታሪክ እለት ነው ምንድነው የሚደረገው በትር ይዘው ህፃናት በየሰፈሩ ይሄዱ ምሻምሾ እያሉ ይዘምራሉ ጓደኞቻችን እንጠራራና ይው በሰፈር እንሄዳለን
በሰፈር የምንቀበለውን አሉ ራሳቸውን የቻሉ ግጥሞች አሉ። እነዛን ግጥሞች እያዜምን በህብረት የግጥሞቹን እናቀርባለን። አንድ ነው ሰላም እንዴ ነው ሙያው ጄሊችን የቁርጭ ያስቀመጥኋት ፊት ገና ሙሻው ደም በወንዙ እንደቆየው ነው ያስኳት በወንዙ እንደቆየው ያን ሚሻ እመይቴ ይነሱ ይንቦሳቦሱ ካደረው ዱቄ ትንሽ ይፈሱ ባል እንዳለው አርሶ ያለው ልጅ እንዳለው ወጣቶች ወንዶች ብቻ እስከ 15 ዓመት እድሜ ያላቸው ተሰባስበው የሚሉት ነው። ልጆች ከተለያየ ሰፈር ተውጣጥተው እንደሚመጡ እርግጠኛ ነኝ። ምን ሊያረጉ የሚሻሚሾ ዱቄት ሊወስዱ በመጀመሪያ ዱላ ይዘው ነው የተለበለመው ዱላ ይዘው ኦ ሚሻሚሾ ኦ ሚሻሚሾ እመይቴ ይነሱ ይወዛወዙ ካደረው ዱቄት ትንሽ ይፈሱ ሚሻሙሾ አውራ ደሮየ ሚሻሙሾ እግሩ ተሰብሮ ሚሻሙሾ ሚሻሙሾ እማማ ሚሻሙሾ ይነሱ ሚሻሙሾ ይወሳወሱ ሚሻሙሾ ካደረው ዱቄት ሚሻሙሾ ትንሽ ይፈሱ ሚሻሙሾ መሬትን በጉዱላ መምታት ተምሳሌቱ ምንድነው? የማደግ ተስፋ የመለወጥ ተስፋ አሁን ልጆቹን ጋቱም ገና ወደ ወጣትነት ሊገቡ ስለሆነ እስከ 15 ዓመት በኋላ ከዚህ ያላቸውን ተስፋ የማሳየት ነው። በሌሎች ደግሞ ሀገሮች ተምሳሌቱ በእኛም ያለው ተምሳሌት ምንድነው? ለምድር ምስጋናን ለማቅረብም ነው መሬትን መምታት። የጨዋታ ሂደቶች ላይ አንድ አቀንቃኝ ይኖራል፣ ሌላ ተቀባይ ይኖራል። እዚህ ላይ ግን የህብረት ዝማሬ ነው። በሁሉም ድምጹ አንድ አይነት ነው የሚሆንና መሬት የቤቱን ደጃፍ እየመታን እንቀሰቅሳቸዋለን እና ነቃቸዋለን ይዘው እንዲመጡ እናደርጋለን። አንዱ ሲያንስ ደግሞ ሌላውን እንጠይቃለን። ዱቄቱን ብቻ ላመጣ ሰው ጨውጨው በምን ልንጨው በምን ልበላው ነው ዱቄቱን ብቻ የምታመጨው ነው። ተመልሰው ደግሞ ዱላ ይዘው አይደለም የሚመጡ ድንጋይ ይዘው ነች ቋቋቋ እያለች ትንሽ ቅቤ ለወገቤ ጨው ቅቤ ማየሉም ወይ ስጧ የሉም ወይ ሚሻሙሾ ላም በበረት ልጅ በደረት ይስጥልን ስለ ሰንበት። ትልልቅ ሰዎች ወደ ቤተክርስቲያን በእለቱ ስለሚሄዱ በተለይ ለልጆች የነጻነትም ቀን ነው። የሚቀር የለም። ተለምነውም አይከለክሉም። ያላቸውን ነገር ይሰጣሉ። በእለቱ ደስተኛና እናንተን ከመጠየቅ እኛንም ከመስጠት አያሳጣን ነው የሚሉ። ምናልባት ሴቷ ውስጥ ገብታ የምትቆይባቸው ከመሰላቸው ደግሞ ምን ይላሉ? የቆምንበት ቁንጫው ፈላበት እማይምጡ ይበላዋል አይጡ ቶሎ ይውጡ የሚል ተምሳሌታዊ ትርጓሜዎች አላቸው። ከዛ ባለፈ ደግሞ የሚሰጡት ዱቄት ሲሰጣቸው ሴቷ የሚያሳነሱ ከመሰላቸው ደግሞ ወይም ካነሰ ደግሞ ማኩሪኩሪ አነሰ ጨምሪ የሉም ወይ ስጧ የሉም ወይ የቆምንበት ዋና ደረሰ ሲሄዱ የሚመርቁት ልጅ በደረት ከብት በበረት ይስጥልን ሰንበት ይላሉ። ያን ጊዜ አሜን ብለው ሁሉም ተነስተው ይሄዳሉ ማለት ነው። ላም በበረት ልጅ በደረት ይስጥልን ስለ ሰንበት አሜን። አንዳንድ ቦታ ላይ ደግሞ ስትሄጂ ጨዋታው ሌት ይላል። ወደ ሰቆጣ ወደ ላይ ስንሄድ በጠፍር ትልቅ ዛፍ ላይ ይሰቀሉ ማለት ታሰርና ልጆቹ ጅዋጅዌ ይጫወቱበታልና ልባቸው እስከሚጠፋ ድረስ በዛ ይጫወታሉ። እንግዲህ መልእክቱ አንድ ነው። የተደረሰውን መንገላታት የተደረሰውን ግርፋት ስቃይ ለሰው ልጆች ሲባል የተፈጸመውን ዋጋ ለማሳየት ለማስተማር ለልጆች በጨዋታ መልክ የሚቀርብላቸው ሌሰን ነው። በባህር ዳር ከተማ በጣም ቆንጆ ስራ እየተሰራ ነው የሚገኘው። እኔም እንግዲህ የሚሻምሾን በዓል እያከበርኩኝ ይሄን ለመመልከት ይያለው። በጣም በርካታ የእግረኛ መንገዶች እንዲሁም የአስፋልት መንገዶች እንዲሁም ጣና ለከተማው በደንብ ክፍት ብሎ በጣም የሚያምር ሆኖ ተሰርቷል።
እንግዲህ የባህር ዳር ከተማ የልማት ተንሳኤ ላይ ናት ማለት እንችላለን። እንግዲህ እኔም በልጅነቴ ምሻምሾ በየቤታችን ልጆች እየጨፈሩ ሲመጡ እናቶች ዱቄት፣ ዘይት፣ ጨው የተለያየ ነገሮችን ይሰጣሉ። በተለያየ አካባቢ ድፍድፍ፣ ሱፍ፣ ተልባ ይሰጣል። እናቶች የዛን ቀን ካልሰጡ ወይንም ቤታቸውን ካልከፈቱ ልጆች እርግማን ይረግማሉ። እናቶችም ያኔ ከተረገምን የፋሲካ በዓልን አናይም ብለው ያምናሉ። ሲመርቁ ደግሞ ከብረው ይቆዩ ከብረው በ30 ጠምደው የሜቱ ሰቀላ ተሸልመዋል ባለላ የሜቱ አዳራሽ ተሸልመዋል በሻሽ ብለው ይመርቃሉ። መመረቅም ብቻ ሳይሆን አልሰጥም ከተባለ ምናልባት በተለየ መንገድ አልሰጥም ከተባለ እርግማንም ይረግማሉ። እንደ ማጨድ ይቆልምምሽ፣ እንደ ሰፌድ ይዘርጋሽ፣ ቁመትሽ ያውራ ዶሮ መልክሽ የዝንጀሮ ይሁን ብያሉ ይራገማሉ። አምና ስለታለብኝ ብላለች። ያው ተሰላለች ዛሬ ጋግራለሁ ብላለች። ስጧት ሁለታችሁና እኛን ስጧትና በኋላ እንገናኛለን። እንገናኛለን። ስጧትና ነው በዚያ እንጫወት እንዳዘገይብን። ሚሻምሾ የሚለውን አንድነትን ያሳያል። ለምሳሌ ለሀገሪቱም ሆነ ለሰው ለሁሉ ነገር አንድነትን ፍቅርነትን ያመለክታል። ያው ሲለመን ለምሳሌ አንድ ላይ ሚሻምሾ እየተባለ ከዛም ቤት ለምን የሚመጣው ነገር እሁሉ ይጨመራል። ለምሳሌ አንዱ ዳጉሳ ሊሆን ይችላል፣ ጤፍ ሊሆን ይችላል። ያ ካንድ ላይ ሲሆን እኛ አንድ መሆናችን ያጠይቃል። ከዛ በኋላ ወደ ማታ እንግዲህ ካንዷ እናት ቤት ይጋገርላቸውና እኔ ይጋግራለሁ ምትል ሴት ትጋግርላቸዋለች። ከዛ በኋላ ልጆች ያሉ ልጆች በሙሉ ተሰብስበው ይሄዳሉ። እዛ ያን ቂጣ ይበላሉ። ከሰትየቱ ቤት ከምትጋግርልን ሰትዮ ቤት ከሷ ቤተሰቦችም እኛ ቤተሰቦችም ይጠራሉ። ያኔ ሁሉ ነገር ቡናም ይፈላል። ያ የተጋገረው ቂጣ እንበላለን። ይው ተመራርቀን ሰላትም ካለ ተሳስለን ወደ ቤት እንመለሳለን። ያልወካ ቂጣም ይጋገራል በዚህ ዕለት ማለት ነው። ያልወካ ቂጣ ተጋግሮም ይበላል። ምንድነው መነሻው ከተባለ እንደምታውቁት እስራኤላውያን በግብፃውያን ተማርከው ለብዙ ዘመናት በመከራ ኑረዋል እና እነሱ ከግብጽ ሲወጡ ድንገተኛ ነው፣ ታስቦበት አይደለም። መቼም ስደት እና ከስደት ሲመለሱ በመርሃ ግብር መጓዝ አይቻልም እና ድንገተኛ ስለነበረ የቦካ ምግብ አልነበራቸውም እና ያንን እለቱን አቡክተው እለቱን ጋግረው እህሉንም እለቱን አዘጋጅተው በመጠኑ ማለት ነው በመጠኑ አዘጋጅተው ያንንን በደንብ ያልበሰለ ነገር ግን ያው ጥሬ አብስለው ማለት ነው እለቱን ተመግበዋል። ያንን ስንቅ አድርገው ወጥተዋልና እስራኤላውያን በድንገት ያልወካ ምግብ አዘጋጅተው መውጣታቸውን ለመግለጽ ነው። እንግዲህ የሚደረጉት የምግብ ዝግጅቶች ቀዩ ድቁሱ የደምን መስዋዕትነት ለማሳየት እንጀራው ወይም ደግሞ የሚጋገረው ቂጣ ዱቄቱ ደግሞ የገላን ምሳሌ ያደረገ ለሰው ልጆች ሰዎች የከፈሉትን መስዋዕት እንግዲህ ለልጆች በቋሚነት በትምህርት መልክ ለማስተላለፍ የሚደረግ ሌሰን ነው። ምንኛ ጥሩ ነው የቄስ ጉረቤት፣ ምንኛ ጥሩ ነው የቄስ ጉረቤት። ማለዳ ተባርኮ መብላት በምስራቅ ጎጃም አካባቢ ያለውና ወደ ማዕከልም ወደ ምዕራብ ጎጃም ያለው አካባቢ ያለው ልዩነት ምንድነው? ከተሰበሰበ በኋላ አንዳንዱ የስቅለት ተሰብስቦ ቅዳሜ ማታ ሁሉም ሰብስበው በጋራ ይበላሉ። ይሄ አንድ አካባቢ የሚበላ ነው። ሌላ አካባቢ ደግሞ አርብ ይሰበሰብና በሳምንቱ ፋሲካ ባለፈ ሐሙስ ቀን ተሰብስበው ይበላል። አንዳንድ አካባቢ ደግሞ ለዳግመ ትንሣኤ እሁድ ነው የሚበላው። የሃይማኖት አባቶችና ሊቃውንት የሚሻሚሾ ትርጉም የተለያየ እንደሆነ ይናገራሉ። በጣም የሚገርመው ግን የሚሻሚሾ አከባበር በሀገራችን በተለያየ አካባቢ እንደ አካባቢው የተለያየ መሆኑ ነው። ሚሻሚሾ ሙሾ ማለት ነው። ሙሾ ማለት ደግሞ መጽሐፍ ቅዱሳዊ መሰረት ያለው በመጽሐፍ ቅዱስ ክፍል ውስጥ በሉቃስ ወንጌል ምዕራፍ 23 ከቁጥር 27 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ
የተለያዩ ጸዋትወ መከራዎችን በሚቀበልበት ሰዓት ከሊጦስትራ እስከ ቀራንዮስ ከሊጦስትራ መስቀሉን ተሸክሞ በሚንገላታበት ጊዜ ብዙ ሰዎች ተከተሉት ይልና ሙሾ እያወጡ ግጥም እየገጠሙ ቤት እየመቱ ስንኝ እያበጁለት ነው እንግዲህ ሲያለቅሱለት የነበረው። ምሻምሾ ማለት ህፃናት ሰብሰብ ብለው በአንድ ላይ የሚያደርሱት የሚዘምሩት ዝማሬ ነው። ምሻምሾ እያሉ ይዘምሩታል። ነገር ግን ውሻ ውሾ ብለው የክርስቶስን ጥል የጥላቸውን ጥግ ያሳዩበት ዕለት ክርስቶስን ምንን ያህል እንደጠሉት ተንኮላቸውን ያሳዩበት በጣም ቢሉት አምላክነቱ የማይቻላቸው ቢሆንም እንደው ያቅማቸውን ተፍጨርጭረው ጥላቻቸውን የገለጹበት ዕለት ማለት ነው። ከዚህ ዓመታዊ በዓል ጋር ተያይዞ ደግሞ በየማህበረሰቡ በየአካባቢው የተለያዩ ባህላዊ ጉዳዮችም አብረው የሚከወኑ ነገሮች አሉ። ከሃይማኖታዊ በተጨማሪ ከነዚህ ውስጥ እንደሚታወቀው ወደ ሰሜን አካባቢ ወደ ጎጃም ወደ ጎንደር አካባቢ የሚሻሚሾ ክብረ በዓል ይካሄዳል። ከዛ በተጨማሪ ደግሞ ወደ ምዕራቡ አካባቢ ደግሞ በጠዋት ተነስተው ወንዝ ሄደው ጸጉራቸውን የመታጠብ ባህል አለ። ያ ባህል ምንድነው? ከራስ ምታት ያድናል። የዛን ቀን ጠዋት የሚፈሰው ውሃ ከራስ ምታት ያድናል ተብሎ ይታሰብ ነበር። ሃይማኖታዊ ብቻ አይደለም ባህላዊ ክዋኔ የሚከወንበት ነው። በበዓል ውስጥ ደግሞ የሀገር ማንነት ይንጸባረቅበታል። እንዳልኩሽ እነዚህ አሁን ባህላዊ ወጎች ምንላቸው ዜማው፣ ጭፈራው፣ ይሄ አብሮ ማድረጉ እህትና ወንድማዊነት ስሜት መኖሩ እንደ ሀገር ትልቅ ግብአት ነው ብዬ አስባለሁ። ልጆች የከሌ ልጅ ነው እሱ የዛኛው ሰፈር ነው እሱ የዚህኛው ሰፈር ነው ሳይባባሉ በነፃነት እንደኛ ዘመን ቢያድጉ ለዚህ ደግሞ ትልቁ አሁን እንደ ሚሻሚሾ አይነት በዓሎች በደንብ ያግዙናል። አባቶቻችን ሃይማኖቱን ከባህል ባህሉን ከሃይማኖት በማህበረሰቡ ውስጥ እንዲሰርጽ አያይዘው አቆይተውናል። አንዳንድ ሃይማኖታዊ ክንውኖች ባህል ብቻ እስኪመስሉን ድረስ ወይም ደግሞ አንዳንድ ባህሎች ደግሞ ሃይማኖት እስኪመስሉን ድረስ ማህበረሰቡን ሊገነቡ ስለሚችሉ በዚህ ጉዳይ ላይ ልጆቻቸው ከጎን ለጎን እየተማሩም ቢሆን ባህላቸውን ትውፊታቸውን ሃይማኖታቸውን በአግባቡ እንዲያውቁ ማስረዳት ማስገንዘብ ያስፈልጋል። መልካም የትንሳኤ በዓል ይሁንላችሁ። ሰላማዊ ኢየሱስ ክርስቶስ ሰላሙ አይለያችሁ። ወስብሐት ለእግዚአብሔር። ይቆየን። እንግዲህ ተመልካቾቻችን በባህር ዳር ቆይታዬ የሚሻሚሾ በዓል ምን ይመስላል፣ ባህላዊና ሃይማኖታዊ ክዋኔው ምን ይመስላል የሚለውን እንግዲህ ወደ እናንተ ሳደርስ ቆይቻለሁኝ። እንግዲህ እንደወደዳችሁ ተስፋ አደርጋለሁ። በያላችሁበት ሆናችሁ ቤታችሁ ሆናችሁ በዓልን እያከበራችሁ ስለተከታተላችሁን ከልብ አድርገን እናመሰግናለን። በያላችሁበት መልካም የትንሳኤ በዓል እንዲሆንላችሁ እመኛለሁ። መልካም ጊዜ። አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ።